ወይዘሮ ዝናሽ ባመነችው ዘመዷ ተከዳች። ጫካ ውስጥ አቶ ለይኩንና የዳግምን አባት ሲቀብሩ ቪዲዮ ቀርቶ ኢዴት አድርጎ እንዲሰጣት የጠየቀችው ልጅ እሱም ቪዲዮን ከቀዳ በኋላ እንደገና ቪዲዮን አልሰጥሽም ብሎ እጥፍ ዋጋ አስከፍሏት፣ ሌላውንም ደግሞ ሚስጥሯን ለአምራን የነገራት ይገኛል። አምራንም እንግዲህ እግር በእግር እየተከታተለች ልጅና እናት የሚያደርጉትን በካሜራ እየተከታተለች እየደረሰችባቸው ትገኛለች። ወንድ አጥርም እንግዲህ ገጠር ውስጥ ከገቡ በኋላ እነ ኑሐሚን መረበሹን አላቆምም። እቤት ድረስ ሄዶ እኛ ተነጋግረን ነገሩን ብንፈታው ይሻላል እያለ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ ቤተሰብ ለሆናችሁም ከልብ አመሰግናለሁ። ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ኑሐሚንና ናሆም ቆመው እያወሩ እያለ ወንድ አጥር ይመጣና መቼም ይሄ የከንፈር ወዳጇ ስለሆነ ነው እንጂ ያለ ምክንያት እንዲህ ውሽቃጥ ብላ አታወራውም፣ እንዲም ተንቄ አላውቅም እያለ እየፎከረ ይሄንን ከማይ ሞት ይሻለኛል እያለ ወንድ አጥር ወደ እነሱ እየሄደ እያለ ዳግምም ለብቻው ቆሙ በትዝብት እያያቸው ይገኛል። እነ ኑሐሚን የኑሐሚን እህትም ትመጣና ዳግም ሲታዩ ሁለቱ ፍቅረኛ ማቾች ይመስላሉ አይደለም ወይ? ዳግምም መተሻል እንዴ ሲላት ፈጥነሽ አትታዘቤ አትበለኝና በአስስት አይን ኑሐሚንን ስታያት ነው ያየሁክ ትለዋለች። አንቺ ጉደኛ እንዴት ነው ሳያት ያየሽኝ ብሎ ሲላትም በስስት አይን እያየካት ነው ያየውክ ስትለው እውነትሽን ነው ብሎ ይላትና ከመጀመሪያው እኔ ፊት ላይ እንደዚህ ካየሽ በቃ እውነትም ፍቅር መደበቅ አልቻልኩም ማለት ነው። እናስ እሷ ፊት ላይ ምን አየሽ ብሎ ዳግም ይጠይቃታል። የኑሐሚንም እህት እንጃ ብቻ አንዳንድ አበቦች በሾክ ስለታጠሩ ለመቅጠፍ ያስቸግራሉ ትለዋለች። ዳግምም እውነትሽን ነው እሾክ ውስጥ ያለች አበባ ለመቅጠፍ መጎዳት ያለ ነው ብሎ ሲላት፣ እሷም ተጎርቶ መቅጠፍ ከተቻለ ጎበዝ ነህ ማለት ነው፣ ግን እኮ ተጎርቶ መቅጠፍ አይቻልም ስትለው፣ እሱም በጣም አንቺ ትገርሚያለሽ፣ ንግግሮችሽ እንዳሉ ከአንቺ የሚወጡ አይመስሉም፣ ንግግርሽ ልክ እንደ እህትሽ ነው ሲላት፣ እኔና ታንጉት እንመሳሰላለን ወይ ብላ ዳግምን ስትጠይቀው፣ በመሳሰል እንኳን አትመሳሰሉም፣ ያው ሀያትሽ ስላሳደጉሽ ብዬ ነው፣ እኔ ምልሽ ቤተሰቦችሽ ሌላ ናቸው ወይ ብሎ ሲጠይቃት፣ ኑሐሚንና ናሆምም አብረው ቆመው እየተሳሳቁ እያለ እኔ የምልሽ ኑሐሚን እቤት ውስጥ ያየዋት ልጅ እህትሽ ናት ወይ ብሎ ሲጠይቃት፣ አይ እህቴ አይደለችም፣ የሚገርም ነገር እሷ አረብ ሀገር በጣም ብዙ አመት ሰርታ ገንዘብ የላከችና ያጠራቀመችውን ቤተሰቦቿ ለወንድሟን ዳሩበት፣ ከዛም በኋላ ብዙ ሲቃይ መከራ ያሳለፈች ልጅ ናት። እናም በጸበል ቦታ እንዲህ ስትንከራተት እናቴ መንገድ ላይ ውድቃ ነው ያገኘቻት። ከዛም አስታማት ልብሷን ቀይራ ብዙ ነገር አድርጋላት ወደ ራሷ እንድትመለስና እንዲህ ሰው ሆና እንድታያየሃት በሀያቴ ምክንያት ነው ስትለው፣ ናሆምም በጣም ይገርማል እንዴት ጅብ አልበላትም ሲላትም፣ ጅቦቹ ምናልባት ከሰው ተሽለው ይሆናሉ ትለዋለች። ናሆምም ይሄ ሁሉ ነገር ሲፈጠር አንቺ እዚህ ነበርሽ ወይ ብሎ ሲጠይቃት፣ አይ ሀያቴ ናት ሁሉንም ነገር የነገረችኝ እያለች እህቷም ለዳግምም ቤተሰቦች እኔ የሉኝም ብሎ ሲላት፣ አዎ ለእኔ ቤተሰቦቼ በቁም ሞተዋል እያለችው እያለ ወንድ አጥር መቼም ይሄንን ቆሜ ከማይ በሞት ይሻለኛል ብሎ ዱላውን ይዞ እየሮጠ ወደ እነሱ ሲሄድ፣ ዳግምም ወንድ አጥርን አይተው እነሱም ወደ እነሱ እየሮጡ ያለ ኑሐሚንና ናሆም ግን አላዩትም። ናሆም በጣም ገጠሩ ደስ ይላል፣ የሰው አቀባበሉ፣ ክብራቸው፣ ሁሉ ነገራቸው በጣም ደስ ይላል እያለ ያለ ወንድ አጥር ይመጣና አንተ ሰውዬ ከሚስቴ ራቅ ብዬ የለም ወይ ሲል፣ ሁለቱም ዳግምም የኑሐሚንም እህት እዛው ይደርሳሉ።
ኑሐሚንም እህት እዛ እንደደረሰች አንተ ሰውዬ ከኛ ትርቃለህ አትርቅም ምንድነው የምትፈልገው ስትለው አንቺ ውዳቂ ከኔ ጋራ ነው ወይ የምትነጋገሪው ሲላት ወንዳጥርም ኑሐሚንም ትመለስና እሷን እንድትናገራት አልፈልግም ፈለክ እኔ ላይ ሰንዘር ሴት መታክ ተብለክ ጅግና ለማለት ነው አይደለ የምትፈልገው ብላ ትለዋለች ኑሐሚንም እኮ ሰንዝራ ስትለው ወንዳጥርም እኔ ወንዳጥር ሴት መታ ተብዬ ጅግና አልባልም እኔ ማንንም አልፈራም ይላታል። ከዛ ወደ ናሆም መለስ ሲልና ዱላውን ይዞ ሊመታው ሲል ኑሐሚን ከፊት ትቀድምና እሱንም እንዳትነካው ትለዋለች። ወንዳጥርም ትሰማኛለህ ጌታው ለሁለተኛ ጊዜ ዱላይን ውሸት አስተምሪያታለሁ እንግዲህ በኋላ ከታንጉቴ የማትርቅ ከሆነ ከሶስተኛ እድል እኔ አልሰጥክም ወይኔ ወንዳጥር እያለ እየፎከረ ወደ መጣበት ይመለሳል። ናሆምም ምንድነው ይሄ ሰውዬ ባሌ ነው ብለሽዋል ወይ ለምንድነው እንደዚህ የሚገላምጠኝ ብሎ ሲጠይቃት የኑሐሚን እህት ጉዳዩን ወደ ሽማግሌ ብንወስደው ይሻላል ዳግምም እኔም እምለው ህጉን ብንጠቀምበት ይሻላል ሲል የኑሐሚን እህት እሱ እኮ ህጉ ምንም አያደርገውም መፈታት መታሰር የለመደ ነው ትላቸዋለች። ናሆምም መልሶ ቆይ እኔ እምለው አግብቶሽ ነበረ ወይ ሚስቴ የሚለው ሲላት ሀያቴ ጋር ሽማግሌ ልኮ ነበረ ሊያገባኝ ግን ሀያቴ አልፈልግም ብላ አባረዋለች እሱንም ሽማግሌዎችን ትለዋለች። ኑሐሚንም እህት ሽማግሌዎቹን ገፋሽ ተብላ አይደለም ወይ ናናይን የሰፈሩ ሰው ጥምድ አድርጎ የያዛት ብላ ስትል ናሆምም እና ለማትፈልገው ሰው ለምን አልዳሯትም ብለው ነው ወይ ብሎ ይጠይቃቸዋል። ወንዳጥር የሰው መልክ ያለው ግን እሱ እምቦጭ ማለት ነው ስትል ዳግምም በጣም በእርግጥ ያስፈራል ሲል ኑሐሚንም እሱ ከዚህ በፊት መታሰር እየለመደ ነው ከዚህ በፊት ሰው ገሎ ነው የታሰረው ስትለው ናሆምም እኔ ከእንግዲህ በኋላ አጠገቤ እንድትደርሺ አልፈልግም እኔ መሞት አልፈልግም ይላታል ኑሐሚንን። እነሱም ሁሉም ይስቁበትና እንዴት ነው ነፍስን እንደዚህ የምትወዳት ይሉታል። እውነትም ወንዳጥር በጣም የሚያስፈራና ያኔ በሀገሩ ላይም ስላለ ወንድነቱን እየተጠቀመበት ይገኛል። ኑሐሚን ግን ይፍሱ ትሆናለች። አምራንም ማንም ሳያያት ሳሎን ካሜራ ታደርግና ደብቃ ታስቀምጣለች። እናትና ልጅ ሲያወሩ ሲመካከሩ ሁሉንም ነገር ትሰማለች። ኤሚም እሷን እንግደላት ባንቺ ላይ ያደረገችውን ሲስተም ተጠቅመን እሷን እናስወግዳት የሚለውን በቅጂ ካሜራ ትሰማለች። አምራም በጣም እየሳቀች እኔ በቀላል የምሞት አይደለሁም፣ ስለዚህ አሁንም ገና እናትና ልጅ ብዙ ነገር ታደርጋላችሁ፣ እኔ ደግሞ እናንተ በድብቅ ያደረጋችሁትን እኔ በጋድ አውጣዋለሁ እያለች ነው። እውነትም እነሱ ያደረጉትን ነገር ሁሉንም ሚስጥር እየደረሰችበት ትገኛለች። ኤሚም እንግዲህ የወንድሟን ውጤት ለማወቅ የጓጓች ትመስላለች። ፀጉሩን ካገኘች በኋላ ይዛ ልትወጣ ስትል ወይዘሮ ዝናሽ ትመጣለች። የት ነው የምትሄጂው? አዛ የማይረባ ልጅ ጋራ እንደምትሄጂ የማላውቅ ይመስልሻል ወይ? አሁኑኑ ቀጥ ብለሽ ወደ ክላስሽ ግቢ ስትላት አይ እኔ የሚሄደው እኮ ጓደኞቼ ጋ ነው ትላታለች። እሷም አይ እዛ ቆሻሻ ልጅ ጋ ነው የምትሄጂው፣ ስለዚህ በእጅሽ ያሹ ምንድን ነው እንድታሳየኝ ይፈልጋለሁ ስትላት ይሄ እኮ ፕራይቬሲ የራሴ ነገር ነው፣ የራሴ ቦርሳ ነው እማዬ፣ ለምንድን ነው በከንቱ ነገር እንዲሁ ጥርጥር የምታበዡ ስትላት በጉልበት ከምነቅጥሽ ብታሳይኝ ይሻልሻል ብላ ትነቅጣትና ቦርሳውን ስትዘረግፈው በትንንሽዬ ወረቀት ስለጠቀለለቻቸው ወይዘሮ ዝናሽም አልገባትምና አላወቀችም ነበር። ከዛም ኤሚም ይሄው አንቺ እኮ ስለማታምኝ ነው እንጂ እኔ ምንም አይነት ነገር አልያዝኩም ብላት በቁጣ ስሜት ከቤት ትወጣለች። ወይዘሮ ዝናሽም ተመለሺ እያለቻትም ልትሰማት አልቻለችም፣ ጥላት ትሄዳለች። ኤሚም እንደወጣች ኤርሚያስ እየጠበቃት ስለነበረ ምን ነው ቆየሽ? መጣው ካልሽኝ ጀምሮ በጣም እኮ ቆይተሻል ሲላት እማዬ አትወጪም ብላ ምን እንደጠረጠረች ባላቅም እንቃርጋ ይዛኝ ቦርሳዬን በረበረችው ብላ ስትለው እና ጸጉሩን አገኘሽ ወይ ብሎ ሲጠይቃት ጸጉሩን እንኳን አላገኘችውም፣ አይ ዋናው እሱን አለማግኘቷ ነው
ይላታል። እሷም ጀርመን ላለችው አክስቴ ልልክላት ነበረ፣ ነገር ግን እሷ ወግ አጥባቂ ናት፣ ነገሩን ፈልፍላ ትደርስበታለች ብዬ ፈራሁኝ ስትለው ስለሱ አታስቢ የኔ ፍቅር ውጤቱን በቅርብ አሳውቅሻለሁ ይላትና እኔ የምልሽ ዳግም ወንድምሽ ቢሆን ምንድነው የምታረጊው? ምን ለማድረግ ፈልገሻል? ምን አስበሻል? ሲላት እኔ ምን አደርጋለሁ ወንድሜ እንደመሆንማ አውቃለሁ፣ ለማረጋገጥ ብቻ ነው ትለዋለች። እኮ ምን ልታደርጊ ነው ያሰብሹ ብሎ ሲላት ምንም የማውቀው ነገር የለም እማዬ፣ በእርግጥ አባዬ ላይ ያደረገችው ያንን ግፍ እሱን እያሰብኩኝ ልጠላት እችላለሁ ስትለው ኤርሚያስም እና ከእናትሽ ጋራ ጠበኛ ልትሆኝ ነው ወይ ብሎ ሲላትም ኤሚም ምክንያቱም አባዬ ይሄንን የሚቋቋምበት ነገር የለም፣ አሁንም በር ዘግቶ እያለቀሰ ነው የሚገኘው፣ እንዴት እንደሚያሳዝን ብታየው፣ ይሄ ደግሞ ከተጨመረለት እኔ አላውቅም ምን እንደሚፈጠር ስትለው ኤርሚያስም ምናልባት አባትሽ በዳግም ምክንያት ነው ወይ እንዲህ ነገር ውስጥ እየገባው የተፈጠረው ብለሽ ታስቢያለሽ ወይ ሲላት ሚም ምን ማለት ፈልገክ ነው አባቴ ስለዚህ ነገር ያውቃል ወይ ብለክ ታስባለክ ወይ ብላ ስትለው አይ አባትሽ ቢያቅማ እናትሽ ላይ ከባድ እርምጃ ሊወስድ ይችላል ይላታል። ትቆጣና ቆይ ለምንድነው ያላሰብኩትን ነገር እንዳስብ የምታደርገኝ ስትለው ኤርሚያስም አንቺ አሁን ዝግጁ መሆን አለብሽ፣ ምንም ቢፈጠር አንቺ ግን ጠንካራ እንድትሆኝልኝ ነው የምፈልገው ሲላት እኔ ግን ጠንካራ የምሆን አይመስለኝም ይሄ ነገር ከተረጋገጠ ትለዋለች። ኤርሚያስም ሊፈጠር ስለሚችል ስለዚህ ዝግጁ መሆን አለብሽ ሲላትም ኤሚዬ የኔ ፍቅር ምናልባት ዳግም ወንድምሽ ከሆነ ሀብቱን ሊካፈላችሁ ይችላል ሲላት ኤሚም አንተ ከሞራን ስብራት ይልቅ ሀብቱ ነው ወይ የሚያሳስብክ ትለዋለች። እሷም በዚህ ሰዓት ስለ ገንዘብ የሚያሳስበኝ ይመስልካል ወይ? እኔ የሚያሳስበኝ የቤተሰቦች ትዳር ሊፈርስ ነው ትለዋለች። እሱም በጣም ይቅርታ ስሜትሽን ለመረበሽ ፈልጌ ሳይሆን አንቺን እንዳትጨነቂብኝ ፈልጌ ነው ይላታል። እና ለምን ቀረባት? ኤርሚያስ እኮ ላይ ቀረባት የቤተሰቦቿን ሀብትና ንብረት ለመቀራመት ነው። ግን እሷ ደግሞ ፍቅር ስላወራት ኤሚ እዚህ ላይ እያሰበችበትም አይደለም፣ ፍቅሯን ብቻ ነው የምታስበው። የኑሐሚን እህት ወደ ቤት ትመለስና ለእናናዬ ምን ሆነሻል ሲሏት እናናዬም ፊቷ ተቀይሮ ስለነበረ ይሄ ወፎፌ የሆነ ነዋ ሰላም የነሳን እኛንም እንግዶቹንም እንሄው እየተተናኮሰ አስቸገረን ብላ ትላታለች ለእናናዬ። እናናዬም እኮ እሱ ማን ነው ብላ ስትላት ይሄ ወንድ አጥር ነዋ እንዴ ምን አርጊ ነው የሚላት ልጄን እንደው እኮ እኔም ስላልተናገርኩ ነው እንጂ ውስጤን እየከነከነኝ ነው ስትል ይሄው ሚስቴ ናት ያለ እንግዶቹን እየተተናኮሰ ይገኛል ብላ ትላታለች። እናናይም እሱ የላካቸውን ሽማግሌዎች እኮ እስከ ዶቀማስ አሳፍሬ ነው የመለስኳቸው ብላ ስትላትም የኑሐሚን እህት እኔ ነገሩ አላማረኝም፣ ወደ ሕግ ብንወስደው ይሻላል ትላታለች። እናናይም አሁን እነ ታንጉት የት ናቸው ብላ ስትጠይቃት እሷም ሀገሩን አስጎበኛቸዋለሁ ብላ ይዛቸው ሄዳለች። ተይ ችግር ይፈጠራል ስላትም ዝምቢ ብላ ይዛቸው ሄዳለች። ቢጨንቀኝ እኮ ነው ወደ አንቺ የመጣሁት ናናይም ፉከራ ከፈገግታ ጋር በጣም የሚያምርባቸው ውብ እናት ናቸውና እንቴ እስኪ አንድ ነገር ያድርግና እኔ ባፈና አንድ አፍሮ አይደለሁም አንዲስ ነገር ያድርግ ብለው እከከ ያሉ ተነስተው ወደ ቤት ይሄዱና ናናይም ወደ ቤት ሲሄዱ እሷም እናናይ እያለች እየተጣራች ወደ ቤት ይገባሉ። እነ ኑሐሚንም እየተዝናኑ እያለ ናሆምም አቤት አየሩ በጣም ተስማምቶኛል፣ አንቺ እዚህ ነው የተወለድሽው በጣም ታድለሻል ሲላት ምን ነው ቀናክ እንዴ? ስለዚህ እኔና ዳግም ወደ አዲስ አበባ ስንመለስ አንተ እዚሁ ቅር ስትለው ዳግምም በይ አምራን እሱን ጥላችሁ መጣችሁ ብላ ችግር ትፍጠርብን ወይ ሲላት እሷም ፊቷ ቀይረልና ኑሐሚን አይ በቃ እዛ ጋር የሆነ ቦታ አለ ላሳያችሁ ላስጎበኛችሁ ትላቸዋለች። ምክንያቱም እሷ ናሆምን እንደምትወደው ስለ አምራን ደግሞ መስማት እንደማትፈልግ ዳግም ስለሚያውቅ ጠቅ አደረጋት። እሷም በጣም ተናደደችባቸው። ስለዚህ ምን ሆነሻል ሲሏት ምንም አልሆንኩም ብላ ትመልስላቸዋለች።
ናሆምም ለብቻው ላፕቶፕ እየጎረጎረ ዳግምና ኑሐሚን አብረው ተቀምጠው ቆይ እሱ የት ሄዶ ነው ብላ ስትጠይቀው እኔ እንጃ እስኪ ዞር ዞር ብሎ ብዬ እመለሳለሁ ብሏል ይላታል። እኔ እምለው ጋሼ ጋ ደውዬ ነበረ፣ ነገር ግን ድምጻቸው እንደዛው ነው፣ ምንም አልተቀየረም፣ በጣም ተረብሸዋል ትለዋለች። ዳግምም የኔ አባት የት እንዳለ አላውቅም፣ ሞቶ ይሁን ወይም የሆነ አደጋ ደርሶበት የማውቀው ነገር የለም፣ ውስጤ ግን መጥፎ ነገር እንደተከሰተ ነው የሚነግረኝ ሲላትም ኑሐሚንም ለምንድን ነው አንተ ለውስጥክ መጥፎ ነገር የምትነግረው? መልካም ነገርን አስብበት ስትል አይ እኔ እንደዛ አይመስለኝም ትለዋለች ይላታል። እሷም ይሄ ልጅ እኮ ቆየ ብላ ተነስታ ናሆምን ፍለጋ ስትሄድ እሱም በአጋጣሚ አምራን ስልክ ስትደውል ስልኩን ያነሳላትና እኔ እኮ ትንሽ ረፍት ላድርግ ብዬ ነው ብሎ ያነሳላትና ሄሎ ብላ ስትለው ለምንድን ነው ይሄን ሁሉ ቀን የቀጣከኝ ስትለው ኔትወርክ ስለማይሰራ ነው፣ እኔ ጋ እኮ እየጠራ ለእኔ ጋ ስደውልልክ እየጠራ ነው፣ እያሙኝኸኝ ነው ወይ ልጅ እኮ አይደለውም ስትለው አንቺ ጋ ነው እንጂ የሚጠራው እኔ ጋ ግን ኔትወርክ የለም ይላታል። እና ለመሆኑ ከእናቴ ጋር እንዴት ነሽ አንቱ ማለት ጀምረሻል ብሎ ሲላትም ምን ነው እየተግባባን ነው ብለው ደውለው ነገሩ ኮይ ብላ ትለዋለች። አምራን እዚህ ጋር ብዙ ተንኮል እየሰራች ያለ ስላለ ምንም ነገር ስለራሷ ተንኮል ሳይሆን ስለ እናቱ ተንኮል ነው እየነገረችው ያለችው። ሽንት ቤት እያሳጠበቻት እንዳለ ብዙ ነገር ደግሞ መልሰክ ደውለክ ለሷን እንዳትጠይቃት እያለችው ትለዋለች። በአጋጣሚ ደግሞ ወንድ አጥር እየሮጣ ሲመጣ ስልኩን ዘግቶ ይሮጥና ወደ ነዳግም ይሄዳል። ወንድ አጥር ግን በሬ ለመመለስ ነበረ እሱ ሊመታው መስሎት በጣም ደንግጦ ኑሐሚንም ራሱ እየሳቁበት ነው። ምክንያቱም እሱ የሚመታኝ ስለመሰለኝ ነው ብሎ ሲላቸው ማለት ነው። እንዳጥርም ኑሐሚንን ሊያወራት ቢፈልግም አንዴ ብቻሽን ላወጋሽ እፈልጋለሁ ሲላት እሷ ግን እኔና አንተ ምንም የምናወራው ነገር የለም ያለቀለት ታሪክ ነው ብላ ስትለው እሱም ገና እየጀመረ ይመስለኛል እንጂ እያለቀ ነገር ምንም ነገር የለም። ሀያትሽ አልነገረችሽም ወይ? አንቺን እየጠበቅኩኝ ስኖር አልነገረችሽም ወይ ሲላት እንግዲያው ስትጠብቀኝ ኖረክ ስትጠብቀኝ ትሞታለህ፣ ተስፋክን ቁረጥ። ወንድ አጥርም አንቺ ምን ነው ከተማ ደርሰሽ ከመጣሽ በኋላ ልብሽን አንቱ አልሽው በይ ይላታል። ኑሐሚንም ሁሌ መዛት ብቻ፣ ለነገሩ የሰፈሩ ሰው እንዲሁ ሁሉም ይፈራካል እንጂ ፈሪ ይወጣልክ ነክኮ ስትለው አንቺ ሴትዮ ብታድብ ይሻልሻል ሲላት ወንድ አጥርም ዳግምም ቆይ አንተ ምን ሆነካል? እኛም እኮ እንዳንተ ወንድ ነን ብሎ ሲለው ወንድ አጥርም እንግዲያውስ ወንድ ነኝ ብለህ ካልክማ እናግጠመኝ ይለዋል። ዳግምም ዱላውን አስቀምጠክ ና እንጋጠም ሲለው ናሆምም አንተ ሰውዬ ተው በሰላም ወደ ሀገራችን እንመለስ ሲለው ዳግም ባክ ወደዛ ትወኝ ይለውና እጁን ይመነጭቀዋል። ኑሐሚን ዳግም ተው ብላ ይዛው ታረጋገዋለች። እንግዲህ ወንድ አጥር በጣም እየፎገረ ይገኛል። ምክንያቱም አይኔ ውስጥ ገብተሃል ማንም አያስጥልክም እያለው ጥሏቸው ይሄዳል። አምራንም እንግዲህ እዚህ ጋር ተከናንባ ወይዘሮ ዝናሽ ከፎቶውን ካነሳት ልጅ ጋራ ቁጭ ብላ ስታወራ እያየቻት እየቀረጸቻት ትገኛለች። ወይዘሮ ዝናሽም ልጁን ካገኘችው በኋላ አንተ ካዲ ለምንድን ነው እኔን ካድከኝ? ድሮም አንተን ማመኔ ስትለው ስለዚህ አሁን ጠርተሽ መሰለኝ የመጣሁት ጊዜ ከምታበክኝ ወደ ቦታው ግቢ ይላታል። እሷም ይሄ ሁሉ ገንዘብ ለምንድን ነው የጠየከኝ? ስለዚህ አስተያየት አድርግልኝ ስትለው ምንም አስተያየት የማደርግልሽ ነገር የለም፣ አንቺ የምትፈልጊው ሰው ገለሽ ስትቀብሪ የሚያሳዩ ቪዲዮ ነው፣ ከዚህ በቂ በላይ ማስረጃ ከዚህ ውጭ የለም ይላታል። እሷም እንዴት ላምንክ እችላለሁ ብላ ተጠራጥረው ከዚህ ውጪ እኔም በምንም ላሳምንሽ አልችልም፣ ምን ያደርግልኛል ኮፒው የምፈልገውን ገንዘብ ካልሰጠሽኝ ይላታል። ከሰጠሽኝ ሲላት ድጋሚስ ገንዘብ ብትጠይቀኝ ስትለው ምንም ችግር የለውም እኔ ጋ የለም ይላትና እሷም ገንዘቡን ከፍላ ይዛት ስትወጣ አምራን የተከታተለቻት ስለነበረ ሄዳ እሱን ታናግረውና ሰላም ስትለው እኔ የወይዘሮ ዝናሽ መራት ነኝ እንዴት ነክ ምናምን ብላ ሰላም ትለዋለች። እሱም ሰላም ይላትና ትቀመጥና ያለውን ነገር ትጠይቀዋለች። እሱም
ከወይዘሮ ዝናሽ ጋራ ዘመድ እንደሆኑ እሱ ገንዘብ ሲጠይቃት እሷ ምንም ነገር እንደማትሰጠው በፊት ያለ እያወራት ሁሉንም ነገር እየነገራት እንዴት እንደተገናኙ በምን እንድትስማሙ እየነገራት ይገኛል። ወይዘሮ ዝናሽ ለአቶ ለይኩን የቆፈረችለት ጉድጓድ እሷኑ መልሶ እየወሰዳት ይገኛል። ምክንያቱም ተንኮል ላሰበችበት ተንኮል እየተሰራባት ነው። አምራን እንግዲህ ጣውንቷ እየተከታተለቻት ነው። በጣም ከባድ ነው። ኤሚም እንግዲህ ከጓደኛዋ ጋራ ከተገናኘች በኋላ እዚህ ጋ ለምንድን ነው እኔ የማልጀምረው ፍቅር ውስጥ እየገባሁት ብላ ስትለው ታፍሪብኛለሽ ወይ? ካፈርሽብኝ አሁኑኑ ማቆም ትችያለሽ ይላታል። እኔ እንደውም አንዳንዴ በወንድምሽን በጣም ነው የምቀናው፣ በጣም ነው የማደንቀው። ምክንያቱም እሱ ሚስቱን ይዞ ነው ቤት የገባው ሲላት፣ እንዴ እሷ እኮ አምራን አሁን ላይ ደስተኛ አይደለችም፣ እንደዛ አይነት ነው ወይ ህይወት መኖር የምትፈልገው ስትለው፣ አይ ለምን እንደውም እንደነሱ ቀለበት አናደርግም ብሎ ሲላት፣ ስለምን ቀለበት ነው የምታደርገው? ይሄው ጠላታችሁን አገባሁኝ ብዬ እንዳሳያቸው ነው ወይ የምትፈልገው ቤተሰቦችን ሲላት፣ ስለዚህ አንቺ እኮ እኔ ትክክለኛ ነኝ፣ ታፍሪብኛለሽ የምልሽ በምክንያት ነው ብሏት፣ ከእንግዲህ በኋላ ላገኝሽ አልፈልግም ብሏት ጥሏት ይሄዳል። እሷን ብትጠራውም ሊመለስ አልቻለም። ወንድ አጥርም እንግዲህ የኑሐሚን ሀያት ጋር ሄዶ ነገሮችን በንግግር እንዲፈቱ ሲጠይቃቸው አጋጣሚ ደግሞ ከቤት ናሆምን ይወጣል። እሱም የተባለው ነገር እውነት ነው ወይ እያለ ነው ፊልሙ ያበቃው። እዚህ ጋር ወይዘሮ ዝናሽ የእውነት በመልካም ባሏ ላይ ችግሩ የፈጠረችው እሷ ናት። ምክንያቱም ሰው እንዲገድል ያደረገችው። እናም ደግሞ አምራን እዚህ ቤት ውስጥ ተገባይ ጀምሮ ምንም ነገር ሰላም የጠፋው ከመንስኤው ከመጀመሪያው ጀምሮ በዚች ተንኮለኛ ልጅ ነው። የእውነት ደግሞ እኔ አንድ የተገረመኝ ነገር ለተንኮለኛ ሰው ሁሉ ነገር ይሳካለታል የሚባለው እውነት ነው። ለጊዜውም ቢሆን ማለት ነው። አምራን አሁን ላይ አፏን የሚያስይዝ ነገር ወይዘሮ ዝናሽን ጠምዝዛ የምትይዝበት ነገር ነው እያገኘችው ማለት ነው። በጣም ከባድ ነው። ለቤተሰቡ አደጋ ነው ይሄ ነገር። ደግሞ ዳግም ቢሰማ አባቱ መሞቱን ሲያውቅ ምን ይወስን ነው ይሆን? ምን ይፈጠራል? እሷ እንዳሰበችው ንብረቱን ሊወስድ ይችላሉ። ልትወርስ ትችላለች? አትችልም አምራን። ምክንያቱም ልጆች አሉ እዚህ ጋር ኤሚና ናሆም ዳግም ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ዛሬ ገና ነው። እንኳን አደረሳችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። በዓሉ የሰላም የፍቅር፣ የአንድነት፣ የመተሳሰብ ያድርግልን። ለመጪው ዓመት ደግሞ እግዚአብሔር በሰላም